የኢትዮጵያ መንግስት አዲስ አበባ የሚገኙትን የጅቡቲ አምባሳደርን ጠርቶ ማነጋገሩ ተሰምቷል። ምን አዲስ ነገር ተፈጠረ? እንመለከተዋለን። ባለሀብቱና የመንግስት ጦርነት ማን ያሸንፍ ይሆን? ኢትዮጵያ የዳንጎቴ መጽናኛ፣ ዝርዝሩ እንመለስበታለን። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ ነው ተብሏል። ስልጠናው እየተሰጠ ያለው በሱዳን ሾክ ግዛት መሆኑም ተነግሯል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችኋለን። ወደ ቀዳሚ ጉዳያችን እናምራችሁም። የኢትዮጵያ መንግስት አዲስ አበባ የሚገኙትን የጅቡቲ ፕሬዝዳንትን ጠርቶ ማነጋገሩ ተሰምቷል። ይህ የሆነው ግብጽ የኤርትራን አሰብ ወደብና የጅቡቲ ዶራሌ ወደብን ለማልማት መስማማቷ ይፋ መሆኑን ተከትሎ ነው። በዚህም ሳቢያ ለወጪ ገቢ ንግዷ በጅቡቲ ወደቦች ላይ ጥገኛ የሆነችው ኢትዮጵያ የጅቡቲ አምባሳደርን ዛሬ ጠርታ አነጋግራለች። መቀመጫውን የተባበሩት አረብ ኤምሬትስ አቡዳቢ ያደረገው ዘናሽናል የተባለው ሚዲያ በትላንትናው ዕለት ያስነበበው መረጃም በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ግብጽ ያለማንም ታዛቢ በተፈረሙ ሚስጥራዊ ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ቀይ ባህር ወደብና በጅቡቲ የሚገኘውን ባህረ ሰላጤውን የዶራሌን ወደብን አሁን ካሉበት በማሻሻል አቅማቸውንም በማስፋት ለጦር መርከቦች ማረፊያና መተላለፊያ እንዲሁም አነስተኛ ግን ኤሊት የተባለ ወታደራዊ ስልጠናዎችንና ማዕከላትን ለማቋቋም የሚያስችላትን አገልግሎት እንድታገኝ የሚያስችላት ነው። ሁለቱም ወደቦች የሚገኙት ባቤል መንደብ ስትሪት አቅራቢያ ሲሆን ይህም የቀይ ባህር ደቡባዊ በር ሲሆን አውሮፓን፣ መካከለኛው ምስራቅን፣ እስያንና ምስራቅ አፍሪካን የሚያገናኝ ወሳኝ የባህር ወሽመጥ ወይም መስመር ነው። ከኤርትራና ከጅቡቲ ጋር የምትዋሰነው ኢትዮጵያ ሸቀጦቹን ለማጓጓዝ በዶራሌ ወደብ ላይ እጅግ በጣም ጥገኛ መሆኗ የአደባባይ ሚስጥር ነው። ለዚህም ሲባል በቀይ ባህር ላይ የጎረቤት ሀገራት የግዛት ወይም ወታደራዊ ማዕከላትን ለማቋቋም የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። ምንጮቹ እንደሚሉት ከኤርትራ ጋር የተደረገው ስምምነት የተጠናቀቀው በጥቅምት ወር መጨረሻ ፕሬዝዳንት ኢሳያስ አፈወርቂ በካይሮ ባደረጉት ጉብኝት ነው። የጅቡቲ ዶራሌ ወደብን በተመለከተ ደግሞ ስምምነቱ በግብጽና በጅቡቲ ከፍተኛ ባለስልጣናት ለብቻቸው በተደረገ ድርድር እንደተደረገም መረጃዎች ያመላክታሉ። ኢትዮጵያ ይህ ከሆነ በኋላ የጅቡቲን አምባሳደር ጠርታ አነጋግራለች። ዝርዝሩ ግን እስካሁን ይፋ አልሆነም። ወደ ሌላኛው ጉዳያችን አመራን። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ ነው። ስልጠናው እየተሰጠ ያለው በሱዳን ሾክ ግዛት መሆኑም ተነግሯል። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው የውስጥ አዋቂዎች ለሀገር ውስጥ የዜና ምንጮች ገልጸዋል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙ ታጣቂዎቹ መካከል ለተመረጡ አባላቱ መሆኑን የመረጃ ምንጮች አያይዘው ጠቅሰዋል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሾክ ተብሎ በሚጠራ የሱዳን ግዛት ውስጥ ነውም ተብሏል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ የአየር ጥቃት አክሻፊዎችን ያካተተ ስለመሆኑም ተነግሯል። ዞብል ፖስት የተባለ የመረጃ ምንጭ አክሎም አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችን በማቅረብ የግብጽ መንግስት ድጋፍ እያደረገ ነው። ስልጠና በመውሰድ ላይ የሚገኙት ሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻም ስልጠናቸውን ጨርሰው ይመረቃሉ ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሀበሻ፣ እንጉርጉር፣ ተነድባ፣ ግዴማ፣ ስፋዋ ተብለው ከሚጠሩ የስደተኛ መጠለያዎች ጭምርም ታጣቂዎችን እንደሚመለመል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባዎችና የጥናት ተቋማት የምርምር ውጤቶች ያሳያሉ። በሱዳን የሚገኙት የህወሓት ተዋጊዎች በሀገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጀነራል አልቡርሃን የሚመራውን የሱዳን ብሔራዊ ጦርን ተቀላቅለው በሲንጃ፣ ሲናር፣ ሐሳይሳ፣ መደኒ፣ አልባጌርፋውና ደንበሊያ ተብለው በሚጠሩ አካባቢዎች በተካሄዱ አውደ ውጊያዎች መሳተፋቸውን ከጉዳዩ ጋር በተያያዘ የወጣ መረጃ ያሳያል። ከዚሁ ጋር ተያይዞ በኢትዮጵያ የፌዴራል መንግስትና በህወሓት መካከል ተፈርሞ የነበረው የፕሪቶሪያው የሰላም ስምምነት ተግባራዊ ያለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴ
እንቅስቃሴዎች መታየታቸውን ተከትሎም በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምታቸውን ሲያስቀምጡ ይስተዋላል። ግምቶቹን ወደ እውነት ተቃርበው በፌዴራል መንግስትና በህወሓት መካከል ዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ጨምሮም በሱዳን ለሚገኙ ታጣቂዎች ወታደራዊ ግዳጅ ሊሰጥ ይችላል የተባለው። ጥንቅራችን እንደቀጠለ ነው። አቶ ጌታቸው ረዳ ህዳሴ ግድብ ተጨማሪ ጉልበትና የዲፕሎማሲ አቅምን የሚጨምር ፕሮጀክት ነው ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም ታላቁ የኢትዮጵያ ህዳሴ ግድብ ቀጠናዊ ትስስርን ለመፍጠር ያለው ሚና ከፍተኛ መሆኑን የተናገሩት ግድቡ ወንድማማችነትን ከማጎልበት ያለፈ ሚና እንዳለውም በጉባ በተካሄደው ስለ ኢትዮጵያ የተሰኘው የውይይት መድረክ ላይ አንስተዋል። ኢትዮጵያ የህዳሴ ግድቡን ግንባታ ስትጀምርም ሆነ ስታጠናቀቅ የተለያዩ ፈተናዎችን አስተናግዳለች ያሉት ሚኒስትሩ ከግድቡ መጠናቀቅ በኋላ የሚገጥሙ የፈተና አይነቶችና መጠናቸው ሊቀየር እንደሚችል ጠቁመዋል። ይህም ግድቡ ለኢትዮጵያ ተጨማሪ ጉልበትና የዲፕሎማሲ አቅም የሚፈጥር በመሆኑ ነው ብለዋል። ኢትዮጵያ ደጋግማ ስለ ኃይል አቅርቦት የምታነሳው ይህንን በመገንዘብና ዘርፉ ብሔራዊ አቅም የሚገነባበት ዋነኛ መሳሪያ በመሆኑ ነው ያሉት አቶ ጌታቸው የምናልመውን የእድገት ደረጃውን ለማድረግ በኢነርጂ ዘርፉ ላይ ሙሉ ትኩረትና ጊዜን መዋል ይገባል ሲሉ ገልጸዋል። የካፒታል ገበያ ባለስልጣን የዳሽን ባንክን አክሲዮኖች መመዝገቡን ፎርቹን ጋዜጣ ዘግቧል። ዳሽን ባንክ አዲስ እየተገነባ ባለው የካፒታል ገበያ ስርዓት ውስጥ ታሪካዊ ስፍራ ይዟል ተብሏል። የኢትዮጵያ ካፒታል ገበያ ባለስልጣን ታህሳስ 15 ቀን 2018 ዓ.ም ባወጣው መግለጫ መሰረት ከ14.3 ሚሊዮን በላይ ነባር መደበኛ አክሲዮኖችና 2.2 ሚሊዮን አዳዲስ አክሲዮኖች እንዲመዘገቡ ፈቅዷል። ይህ ምዝገባ ባንኩ ወደፊት ለሚያካሂደው የነባር አክሲዮኖች ሽያጭና በኢትዮጵያ የሰነድ መዋለ ንዋዮች ላይ ለሚኖረው ይፋዊ ተሳትፎ እንደ ቅድመ ሁኔታ የሚወሰድ ነው። ከ19 ቢሊዮን ብር በላይ የተከፈለ ካፒታል ያለው ዳሽን ባንክ ከአዋሽና ከአቢሲኒያ ባንኮች በመቀጠል ካሉት 5 ግዙፍ የግል ባንኮች መካከል አንዱ ነው። በሃና ተህልቆ የሚመራው የካፒታል ገበያ ባለስልጣን እንደገለጸውም ይህ የምዝገባ ሂደት በራሱ ገና ይፋዊ የህዝብ አክሲዮን ሽያጭ ባይሆንም ባንኩ ወደፊት ለሚያደርገው እንቅስቃሴ የአደባባይ ማሳወቂያ ሆኖ ያገለግላል። በመሆኑም ማንኛውም ባለሀብት ውሳኔ ከመስጠቱ በፊት የባንኩን ሙሉ የአዋጭነት መግለጫ እንዲመረምርና ፈቃድ ካላቸው አማካሪዎች ዘንድ እንዲመክር ማሳሰቢያ ተሰጥቷል። ይህ የመዝገቢያ ሂደት ተግባራዊ የሆነው ለማንኛውም ለህዝብ የሚቀርብ የዋስትና ሰነድ በባለስልጣኑ ዘንድ መመዝገብ አለበት የሚለውን አዲስ መመሪያ ተከትሎ ነው። በአስፋው ዓለሙ የሚመራው ዳሽን ባንክ የባለስልጣኑን ይሁንታ ባገኘ ማግስት ታህሳስ 16 ቀን 2018 ዓ.ም ማለት ነው የ6.4 ቢሊዮን ብር ዋጋ ያለው የአክሲዮን ሽያጭ ይፋ አድርጓል። ሽያጩ በዋናነት ለነባር ባለ አክሲዮኖች የሚቀርብ ሲሆን ያልተገዙ አክሲዮኖች ካሉ ግን ወደፊት ለህዝብ ክፍት እንደሚሆኑ ታውቋል። የአክሲዮን ግዢው እስከ የካቲት 4 ቀን 2018 ዓ.ም ድረስ ለደንበኞች ክፍት ሆኖ እንደሚቆይ ይጠበቃል። በመጨረሻም ባለሀብቱና የመንግስት ጦርነት ማን ያሸንፍ ይሆን? ኢትዮጵያ የዳንጎቴ መጽናኛ። ዳንጎቴ ከሰሞኑ ከናይጄሪያ ሹማምንትና የመንግስት ባለጠጎች ከፍተኛ ፈተና ገጥሟቸዋል። የአፍሪካ ቁጥር 1 ባለሀብቱ ዳንጎቴ ከዚህ ቀደም ስኳር ፕሮጀክቶች በናይጄሪያ ሲያቋቁሙ ማንም ጦር አላነሳባቸውም ነበር። የሲሚንቶ አብዮት ሲያቀጣጥሉም የተከፋ የደነገጠም ናይጄሪያዊ ኦሊጋርኪ አልነበረም። ምክንያቱ ደግሞ ሲሚንቶ የትኛውንም የኢኮኖሚ ኢምፓየር አይነካም፣ አያሰጋም። ነዳጅ ግን ከዚህ ይለያል። የነዳጅ ማጣራት ንግድ የተደበቀ የቅኝ ግዛት ስምምነቶችን ወይንም ውሎችን ከተቀበሩበት አቧራቸውን አራግፈው እንዲነሱ ምክንያት ሆኗል። ዳንጎቴ የነዳጅ ንግድ ውስጥ በአስፈሪ መልኩ ሲገቡ ከሀገራቸው ስውር ነገር ግን አደገኛ እጆች ከባድ ፈተና ገጥሟቸዋል። ናይጄሪያ ስትፈጠር የተወለደች የምትመስለው ለዘላለም ጥሬ የተፈጥሮ ጋዝ ወደ ውጭ ለመላክና ያለቀላቸውን የፋብሪካ ምርቶችን ለማስገባት ነው። የዳንጎቴ የውስጥ ሰርክል እንደሚሉት ይህ ማንም የማይናገረው እውነተኛ ድብቅ ስምምነት ነው። ለዚህም ነው በናይጄሪያ የነዳጅ ማደያዎች የማይቻል በሚመስል መልኩ የሚሰሩት። ለዚህም ነው እንቅፋቶች በአንድ ሌሊት የተባዙት። ለዚህም ነው ዳንጎቴ በድንገት ችግር የሆነው ሲሉ ምሬታቸውን እየገለጹ ያሉት። ነዳጅ ለናይጄሪያ 80 በመቶ የመንግስት ገቢ የሚያስገኝ ወሳኙ ምሰሶ ነው። ለ10 ዓመታት ህዝብና ሀገር እንደዘረፈ የሚታማው ስርዓት አሁንም የሀብት ምንጩ ሳይነካበት እንዲመለስለት ይፈልጋል። ይህ ጉዳይ ከአንድ ሰው አቅም በላይ የበለጠ ነው ተብሏል። ዳንጎቴ ነዳጅ ማጣራት ብቻ
አይደለም ዓለም አቀፍ ስርዓትን እየተገዳደረ ነው የሚሉት መረጃዎች። ዳንጎቴ ከተሳካላቸው ኢንዱስትሪዎች በናይጄሪያ ያብባሉም ይበለጽጋሉ። እናም ናይጄሪያ ለዘላለም ትለወጣለች። አንዳንድ የማይታዩ እጆችን ለመቁረጥ የተነሱት ዳንጎቴ ያለመታከት እየሰሩ ሲሆን፣ ስውሩ መንግስት ግን ከሰሞኑ ባለሀብቱን አላነቃነቅ እንዳላቸው ነው የተገለጸው። ዳንጎቴ የነዳጅ አብዮቱን ከናይጄሪያ ወደ ኢትዮጵያም አሸጋግረውታል የሚሉ መረጃዎች ወጥተዋል። እኚህ ሰው የኦጋዴኑን የተፈጥሮ ጋዝ ለማጣራት የቢሊዮን ብሮች ፕሮጀክትን ጀምረዋል። ይህ ፕሮጀክት በአፍሪካ ከግዙፎቹ መካከልም የሚመደብ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው መረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።